በሁለተኛው ቀን ደገምኩት። ከዛም በሶስተኛው ቀን ተያዝኩት። እንዴት ለካ ስልኳ ካሜራ ላይ ነው በዛ ሰዓት። እንብላ አልኳት። በላሁኝ። ቀስታ በቃ ተኛሁኝ ማለት ነው። ጠዋት ስነሳ ብርድ ልብሱ ምናምን እንዴት አለፍክ? በ1.51 አምጥቼ ከዛ ውስጥ ምንም ሳንሆን ሁለታችንም ወጣን። ምንም ሳንሆን መኪናው ግን ጭርምት ያለ በቃ ወረቀት እንደምታጣጥፈው ማለት ነው። ዛሬው ቲኔጅ ፖድካስት ተጀመረ። ይህን ከባድ ጉዳይ ሚዲያ ላይ አወራዋለሁ፣ ብዙ ሰው ያስተምራል ብለህ ስለመጣ ጀግና ነው። ለእናትህ የማይመች ባህሪ ማምጣት የጀመርክበትን ምክንያት ታውቀዋለህ? የግል ትምህርት ቤት እማር ነበር ድሮ። እሺ። በጣም ጎበዝ ተማሪ ነበርኩ። 4ኛ ክፍል 5ኛ ክፍል የመንግስት አካባቢ ገባሁ። እሺ። እና በዛ ሰዓት ትላልቅ ልጆች ጋር ምናምን መዋል ጀመርኩ ማለት ነው። ከአንተ ክፍል ከሃይ ስኩሎቹ ጋር ምናምን መዋል ጀመርኩ። እሺ። አሁን ልጅ ምሳሳ ምናምን ሲደወል ወደ ምግብ ቤት አሜዳ እኔ ሮጬ ሃይ ስኩል ነበር የምሄደው። በቃ ምኑ ነው የሚስብህ? ለምሳሌ እነሱ እድሜያቸው ጉርምስናና ኮረዳነት ላይ ናቸው። የሚያወሩት ወሬ የሚያደርጉት ነገር ምናምን ከእናንተ ትንሽ ከፍ ያለ ነው። ትልቅ ስትሆን አለ የሚሰማ ስሜት በቃ እነሱም ሆንኩ ነገር አለ እንደዛ ነገር ነበር የሚሰማኝ በዛ ሰዓት። አዳዲስ ያመጣኸው ባህሪ ምን ነበረ? የሆነ በር ማንሳት ምናምን እያመሹ መግባት ምናምን እንደዛ አይነት ህይወት ጀመሩ። የት ነው የምታመሸው የነበረው ከነሱ ጋር? ፑል ቤት ምናምን እውል ነበር። ስለዚህ ቁማር ሳይሆን ፑል ነበር የምጫወተው። ታዛዥነት ምናምን እየተቀየረ ነበር። አሁን ድሮ እንደዚህ አድርግ ስትል እሺ ነበር ምናምን። አሁን በቃ የሆነ እንደ ኩያ ያያት እናታን የምትከራከረው ነገር አለ። ተው ቤቢ በቃ እንደዚህ አታርግ ነው የሚሉት። ብሩን ከምን ላይ ነው የምታነሳው? ከቦርሳ ውስጥ ምናምን። ስንት ብር ይሆናል በአንድ ጊዜ እንደው ስታነሳ? 200 ብር 300 ብር አጠፋለሁ በቀን ማለት ነው። ድሮ ገንዘብ ለማግኘት ሌላ የተጠቀምከው አማራጭ የለም? ለምሳሌ ስራ መስራት ሊሆን ይችላል። በዚህ ጊዜ የመጣልኝ ስራ ምንም ሳይሆን በቃ ብሯን ማንሳት ቦርሳውን ብቻ ነው የታየኝ። አንድ ቀን ሌሊት ማለት ነው ሁሉም ተኝተዋል። ሽንቴ መጣ ቤት ተነስቼ 400 ብር ወጥቶብቀናል። እናት ምን እየሰራች ነበር የምታስተምርክ? ጤና ጣቢያ ውስጥ ነበር፣ ጸሐፊ ነበረች። አሁን ኤችአር ላይ ተሻሽላ ገባች። እና ብሩ የት ሄደ አትልም? ማዘር አዲስ ባህሪ ከየት መጣ ነው የምትለው። አንተ እንደሆንክ ታውቃለች? መጀመሪያ አካባቢ አታውቅም ነበር። የሆነ ጊዜ አውቃ ብር አስቀምጣለች መሰለኝ። መጣችና እዚህ ጋር ብር አስቀምጬ ነበር። እህቴ ነች ወሰደች ወርቆ ቀድሜ። በነጋታው እህቴ መጣች ከስራ አድራ እንዳልመታ ምናምን ስለፈለገች አሁን እኔ በቃ መልሳለሁ አለች። በሁለተኛውም ቀን ደገምኩት። ከዛም በሶስተኛው ቀን ተያዝኩኝ። እንዴት? ስልኳን አስቀምጣ ነበር ይልሽ። ለካ ስልኳ ካሜራ ላይ ነው በዛ ሰዓት። እኔ ደግሞ ስልኩ ትዝ አላለኝም። ተነስቼ ብር በቃ ከፈትኩኝ፣ ገባሁ። ፊት ለፊት ብር ሳገኝ አንስቼ ወጣሁ። ከዛን በዛ ሰዓት ስልኳን የምታስተያው እኔ ነኝ። ከዛን ገብቼ ማን አነሳዎች ዛሬ መስዋዕት አንስታይ? አዎ አልኳት። ከዛን እሷም ስጠይቅ እኔ አይደለሁም ማለች። ምክንያቱም ይሄ ነገር እንደዚህ ሲሆን እየባሰብህ ነው የሚሄደው አለች። እህቴ ልክ ነች። እኔ ትክክል ነገር የሰራችው። ተገርፈህ ታውቃለህ? አዎ በጣም ነው የተገረፍኩት። እሺ በቃ ከዛን ዱላውን በቃ ሱስ ሆነብኝ። ተላመድኩ። ዱላ ትምህርት ቤትም ይመቷል፣ እዚህም ይመቷል። ትምህርት ቤት ለምን ይመቱክ? የሆነ ጊዜ ስታስተምር በመስኮት ወጣ። ከዛን ተያዝኩኝ። መታወቂያ ላይ ይፈረሙባል የመንግስት ንብረት በመውደድ ምናምን ተብሎ እና ፈረሙብኝ እዛ ጋር። በሁለተኛው ነው በሶስተኛው ቀን ተጣራች። ምን አድርገው ስለኝ ምንም ነው የምለው መታወቂያ ይወሰዳል ማለት ነው። ምን እያደረገ ነው? በአጥር እየወጣ አጥሩ ቆርቆሮ ነውና ይቀዱታል ተማሪዎች። ሌላ የሚወጣም ተማሪ አለ። ብሩን አንዳንድ ቀን ትምህርት ቤት ይዞ ይሄዳለሁ። ልክ ካፌ ጋር ስትሄድ ልጅ እንደሆንክ ስለሚገባቸው አስተማሪ ሳወጣ ኬት አመጣሁ ብለው ይይዘዋል። የሆነ ፓርት ላይ ይሰማል። በቃ ለምን እንደዚህ እሆናለሁ? ግን ብር ሲኖር ጓደኛ ይፈልጋል፣ ሰው ይፈልጋል። ብር ሳይኖር ግን ዞር ብሎ የሚያይ ሰው የለም። ስንት ዓመት ነው በዛ ሰዓት? 12 ዓመት ልጅ ነበርክ። ከ3 ዓመት በፊት ነው ይሄ። ባህሪ ሲቀየር እናትህ ተው ይሄ ባህሪ አያዋጣም ስትል አንተ በዛ ሰዓት የሚሰማህ ግን ውስጥ ምን ነበር? እነሱ አያገባቸውም ስለኔ ላይፍ፣ ራሴን በራሴ እችላለሁ እኖራለሁ። በቃ እንደዛ ነበር የሚሰማው። ከየት አመጣህ? ቤት ተከራይተህ ምናምን? እንደዛ ነው የሚሰማው በዛ ጊዜ። ሂሳቡን ስትሰራው እንዴት አድርጌ እኖራለሁ ነበር የሚልህ ውስጥ። ትላልቆቹ ጋር ምናምን ስትሆን በቃ እንደዛ ነገር የሚሉት አብረን እንኖራለን በቃ እንደዛ ነው በቃ አንተም የሚሰማው። የወጣ ባህሪ አልቅም፣ አላጨስ፣ ሱስ ምናምን የለብኝም። እሺ ሱሱ ላይ ግን ጓደኞችህ ሱስ ውስጥ የገቡ አልነበሩም? ትላልቆቹ አይሞክሩም ነበር። ወደ 6 አለፍክ? አልፌያለሁ ወደ 6። እንዴት አለፍክ? ትምህርቱን ኦልሞስት እየተውከው ነበር። በ1.51 አምጥቼ አቨሬጅ ማለት ነው። እኔ 9ኛ ክፍል እንደዛ ነው ያለፍኩት። እሺ 6 ነው ባይገርም ሚኒስትሪ ተፈተኝ። እሱንም በ51 ነጥብ ጨምሬ ያለፍኩት። ተንጠልጥለ ማለት ነው። በቃ እንደዛ ነው ያለፍኩት። 7 ላይ ነው ቃሉን ያለኝ ክላስ ምንም 7ን አሁን 3 ጊዜ ተመራታለሁ። ትምህርት ቤት ሄዳለሁ፣ ባጠር እመጣለሁ። 7ቱን አሁን 7 ክፍለ ጊዜ በቀን ትማራለህ። ሰው 7ቱንም ግን አይፎርፍም። እኔ 7ቱንም ፎርፋለሁ። ፎርፈ 7ቱንም ፔር የት ነው የምትሆነው? የትም ፓረ እንዳለ ምን ታደርጋለህ? ምን በቃ ቁጭ እላለሁ ወይ ደግሞ ሌላ ክላስ ገብቼ 9 ሃይ ስኩል አሁን እየገባሁ ቁጭ እየማራለሁ። ለምን እንደዚህ ሲሉኝ ማን ነው አሞኝ ነው የምላቸው። በማግስቱ እናቴ ማን ነው ለኔ ብላ ያልሆነችው ነገር የለም። ቤቷ በቃ እቺ ተቆርጣ ነች። ሙሉ ቆርቆሮ ነው አራማዘም። ለሊት በጣም ብርድ እየመታት
እሷ ብርድ ልብስ አለብስ ለምን ያልበሳኝ የተኛችበት ቀን አለ። ንፍሮ ሳቀቅል በቃ በውሃላ ነክራ የበላችበት ቀን አለ። ለምንድን ነው እሱ ከአንተ ጋር ምን አገናኘው? ንፍሮ ብራንስ ሼባን የሄድኩት ጠዋት እና እሷ ደግሞ የታክሲ አልነበራትም። ከዛ እዛው ቤት ቁጭ አለች ማለት ነው እና በኔ ብላ ደሞዝ ተቆርጦባታል ለምን ቀረች ተብለ እና የዛን ቀን ሲሄድ ትንሽ ምግብ ነበረ ማለት ነው። ምን አልሰራሽም እንዴ ስላተኝ አይ አልወጣሁኝም ከቤት አሞኝ ነበር ምናምን አለች። ከዛን እንብላ አላልኳት በላሁኝ። ቀስታ በቃ ተኛሁኝ ማለት ነው። ጠዋት ስነሳ ብርድ ልብሱ ምናምን ከዛን እሷም ደግሞ ማለት ነው ከአጠገቤ ነው የምተኛው። ብርድ ልብስ አለበሰች ምንም አላለችም በቢጃማ ብቻ ነች። ከዛን በቃ ምን ሆነች ነው ስላተኝ አይ ምንም አልሆንኩኝም ሌሊት ተነስቼ ነበር ለዛ ነው ያለችኝ። ምንም አልመሰለኝም። እኔም እሺ በቃ አልኳት። ደግነቷ ብዙ መሆኑን አውቃል። እውነት ነው እናት ለልጆቿ እኔ በልቻለሁ ብሉ እያለች ወይ ጾሟን ታድራለች ወይ ድስት ጠራርጋለች። እናቶቻችን ባለሙያ ናቸው፣ የጣፈጠ ይሰራሉ። የጣፈጠውን ግን ለልጆቻቸው ነው። ታዲያ በእናቷ እጅ መታረስ የምትጠላ አራስ የለችምና ብዙ ጊዜ ሴቶች እንዳረገዙ የገንፎ እህሉን፣ የአጥሚት እህሉን፣ ሌላውንም እናቶቻቸው እንዲያዘጋጁላቸው ይፈልጋሉ። ይህን ስለምናውቅ በእናት እጅ የተዘጋጁ የባልትና ውጤቶችን ይዘን በእናት እጅ ባልትናን እነሆ በረከት ብለናል። በ09708608 በተለይ ነፍሰ ጡር ሴቶች ቆንጆ የገንፎ እህል አለን። ባላችሁ ገንፎ የማይወድ ከሆነ ግድ የለም ይህንን አቅምሱት። ንጹህ ማር፣ ጭኮና ሌሎችም የባልትና ውጤቶች ተመርጠው ቀርበውላችኋል። እስቲ ጎብኙት። በተለይ በአካል መታችሁ መቅመስ ከፈለጋችሁ እዚህ ላይ ባለው ባርኮድ ተመዝገቡ፣ እንደውልላችኋለን። ገንፎና አጥሚታችንን እናቀምሳችኋለን። ስንመለስ ቅድም እንደነገርከኝ ከ5ኛ ክፍል ወይም ከ12 ዓመት ጀምሮ ሊሆን ይችላል እነዛን ትልልቅ ልጆች እያየክ እንደነሱ መሆን እየተመኘክ የባህሪ ለውጥ አምጥተህ ነበር። አሁን ደግሞ እዚህ ጋር የተቀመጥከው በተቃራኒው በጣም በትህትና መንፈስ ያደረግኩት ነገር ልክ አይደለም ብለክ እናቴን አሳዝኛታለሁ እያልከኝ ነውና ተመልሰህ ወደዚህኛው ማንነት እንዴት ልትቀየር ቻልክ? ስታድግ የሚሰማ ስሜት አሁን እናቴ 10 ምናምን ዓመት ብቻዋን ያሳደገች ብቻዋን ስለ ፎቶዋን ምናምን ባሳይ በጣም ቀይ ነበረች። አሁን ደግሞ ባሳይ ማለት ነው ፊቷ ላይ ምናምን ይህ ፓርት በቃ በጣም ጠቁሯል። በዚህ ማለት ነው አሁን ምንም ነገር ሳይሆን እናቴን ነው በቃ ወደ ድሮ ማንነቷ ለመቀየር ማለት ነው ለማስደሰት አለ እንደዛ ነገር ነው በቃ የሚፈልገው። በመሀል ስራ ጀምረህ ነበር? ከትምህርት ቤት እንደዚህ ሲያባሩኝ ምናምን ለእናቴ ስነግራትኝ የሮኮ ምንጣፎች የሉ እንደዚህ የሚነጠፉ ምናምን እሱን ትሰራለች። እሱን እየሰራች ነው የምታኖረው በትርፍ ሰዓቷ። በ200 ብር ጫማ አግኝታ ስራ ከምታጣ በቃ ይሄን ሸጣለች። እኔ ግን በዛ ሰዓት በቃ ከነዚያ ልጆች ጋር ስለነበር ምን ይሉኛል የሚል ስሜት አለ። ዝቅ ብለህ መስራቱን በቃ እንደዛ ነገር ነው እና ግን ዝቅ ብሎ የሰራ ነው ከፍ ብሎ የሚኖረው። የዛ ሰዓት እሱ አልገባኝም። ወይ ሄድና አዘረጋውና ካጠጋዋ ሽጡት ብዬ ነው የሚሄደው ለሰው ማለት ነው። የሆነ ጊዜ የሆነ ሰው እያናገረኝ ማለት ነው ረዳት እንደዚህ አለኝ። ከዛ ለእናቴ ነገርኳት። እሺ ምናምን አለች። የመጀመሪያ ቀን ስሰራ ትልቅ ሰውየው የዕቃ ምናምን አልተቀበልኩም እና 200 ብር ለምን ጎደለች ብሎ የተሰደበኝ የተመተውበት ቀን አለ። ጠዋት 12 ሰዓት እወጣለሁ፣ ማታ 5 ሰዓት 4 ሰዓት እገባለሁ ቤት ማለት ነው እየሰራን። ያን ሁሉ ሰርቼ 400 300 ብር ነው የሚሰጠኝ። ያ 400 ብር በየቀኑ ይገኛል? በየቀኑ 400 ብር ነው የሚሰጠው። ያ ማለት እኮ በወር 12000 ብር ነው። እንደዛ ይሰጣል። 12000 ብር ማለት በዲግሪ ደረጃ ለትልቅ ደሞዝ ነው። ምን ያክል ጊዜ ሆነ በዚህ በታክሲ ስራ? 2 ዓመት መሰለኝ። 2 ዓመት በቋሚነት እየሰራ ነው አሁን? ይቆጫል አንተ ማቋረጥ? አዎ። ለምን? ፈተና መፈተን የለብህም? ማጥናት የለብህም? ትምህርት ቤት ጠዋት ተነስተህ መሄድ የለብህም? ነፃነት አለ? አዎ። ምኑ ነው የሚቆጭ ታዲያ? በቃ ስለ ከጓደኞቹ በታች እነሱ ዩኒፎርም አድርገው ሲሄዱ ምናምን እኔ ስለምን አልማርም ነበር። አሁን ወደፊት ለመስራት ትምህርት ያስፈልጋል። ለምሳሌ ካን ብዙ ሀብታም ጓደኞች አሉ። ካንተ ኩያ ሆነው እንዴት ነው ሀብታም? ስለ በቤተሰቦቻቸው ምናምን ብር የሚሰጧቸዋል። ስለ እኔ አሁን ቤተሰብ አሁን ራሱ ብር ሲሰጠ ልክ አይደለም። በእኔ እድሜ የሆነ እንዴት ነው ብር የሚሰጠ አስባል። የሆነ ተበላሽ ራሱ በቃ ቤተሰብ ውጣ ተበላሽ እያለ ነው በቃ ነው። አዎ እንዴ እናንተ ስትጠይቁ እኮ ለእንትን ያስፈልገኛል ብላችሁ አልቅሳችሁ አስጨንቃችኋል ነው የምትቀበሉት። እንደዛ ነው የሚባለው። ግን ልብስ እፈልጋለሁ ትላለህ። ከዛ ልብስ ቤት አሁን 3000 ብር ቢሆን ይታልከው ትገባና 5000 ብር ትላለህ። 2000 ብር አተረፈ። በ2000 ብር ምን ታደርጋለህ? ቁማር ምን ስንት ነገር አለ፣ ሱስ አለ፣ ትለምዳለህ ማለት ነው በዛ 2000 ብር። ታዲያ ወላጅ ምን ያደርግ? ወላጅ ራሱ ሄዶ ቢገዛ ነው ቀን በቀን ይሄን ፈልጋለህ ታቀብጧለህ። ወደፊት አልገዛም ብትለው ይሆናል የመናናቅ ነገር ይመጣል ማለት ነው።
ከፋዘርና ከማዘር ጋር የምናነቅ ነገር ይመጣል። አልገዛም ብላችሁ የለ ሂዱልኝ፣ ካጠገቤ ጥፉልኝ፣ በራሳቸው በገዛ ቤታቸው ማለት ጥፉልኝ፣ ውጡልኝ ትላለን። እኔ አሁን በጣም ነው መኪና የምወደው በጣም ሁሌ የምላትኝ ሰው ምንድን ነው የቤቱን ካርታ ማለት ነው እንዴት ነው የምከፍለው ትላለች እሷ። እኔ የምላታለሁ እሱን እያወራችኝ እማ የቤቱን ካርታ ስተሽ ግን መንጃ ፍቃድ ታስተምረኝም መኪና ገዥልኝም ነው የምላት። እሺ በቃ ነው የምሰራው። በራስ መተማመኔ ጠፋ ጭራሽ ማለት ነው። ምን ማለት ነው በራስ መተማመኔ ሙሉ ለሙሉ ጠፋ ስትል? እናቴ ማለት ነው አሁን ደሞዝ መሻሻል ምናምን አሏት። ከዛች ላይ ማለት ነው ስልክ ግዢልኝ አልኳት፣ ገዛች። ከዛች ደሞዝ ላይ አሰረኩትኝ እኔ ግን ማለት ነው። ከዚህ በፊትም የሆነ ስልክ ገዝታለኝ ሸጥኩት ደግሞ እሱ ነው። ለምን ከዛን ተሰረኩ ነው የምላት። በቃ የሆነ ብሩን በቃ ምን እንደማደርገው ነው የራሱ አላውቅም። ሰው ልጅ በጣም ብር የሚፈልግበት ምክንያት አንዱ ሱስ ነው። ምግብ ቤት ይበላል፣ ይጠጣል። ልብስ ጫማ ከሚገባው በላይ ብትለብስ ከየት አመጣ ትባላል። ቅድም ደግሞ አንተ ሱስ ውስጥ የለውበትም ብለህ ነበረ። ይሄን አስታርቅልኝ እስቲ እንዴት ይሆናል? ብር በጣም ትጠቀማለህ ግን ሱስ ውስጥ የለውም የምትለው ነገር እንዴት አሳማኝ ይሆናል? ሱስ ሊባል ይችላል ግን ያኔ እንደዚህ ይወጣ ማጨስ፣ መቃም፣ መጠጥ ምናምን አይደለም። ፑል ቤት ነው በቃ የሚጠፋው። እሄዳለሁ በከፋ ይጮታለሁ። እሺ ሌላው ለተሸነፈው እኔ ነኝ የምከፍለው። በቃ ምክር መስማት አለመፈለግ፣ እንደተባለ ዱላ እየተመቱ አለመስማት። እድሜው ነው ታለ ተጽዕኖ የሚያደርገው ምንድን ነው? አንደኛ እድሜው ነው፣ ሁለተኛ ደግሞ የራስ ባህሪ ነው። የራስ ችል ስትለው ራሱ ነው በቃ። እድሜ እኮ ስረቅ አጥፋ ይላል በቃ። ስለ ትልቅ ስለሆንክ ከጓደኞች ጋር ለምን አልዝናናም ወጣ ብዬ ለምን አልመጣም ነው እንጂ ብር አንሳ ምናምን አይልህም። እድሜ የራስህ እንትን ነው። ብር አንሳ ራሱ ቢልህ አንተ ምን እንጂ የምታነሳው እሱ እድሜ አይደለም ብር የሚያነሳው አንተ ነው የምታነሳው። እና በቃ የራስህ ችል ባይነት ነው። እንደዚህ እናቴን አሳዝኛታለሁ፣ እናቴን መካስ ፈልጋለሁ፣ እናቴን በድያታለሁ የሚለው ቤቢ መምጣት የጀመረው ከመቼ ጀምሮ ነው? ከ2014 ሊያልቅ አካባቢ ሲል በቃ ምን አዲስ ነገር ተገኘ? እድሜው አለቀ መሰለኝ። እንደዚህ እናቱን የሚወድ ልጅ ሳይ የእናቶች ነገር ደግሞ ውል ውል ይልብኛል። ለእናት ትልቁ ደስታዋ ልጇ ነው፣ በተለይ ጤነኛ ሲሆን። በቅርቡ ከተወለዱ ጀምሮ የማይንቀሳቀሱ ሳይንስ አይድንም በሚለው ህመም የተያዙ እጅግ በጣም የሚያሳዝኑ ልጆች ያሏቸው እናቶችን ገጠር በሚገኘው የፊዚዮቴራፒ ትልቅ ማዕከል 1 ወር ሙሉ የፊዚዮቴራፒ ሕክምናና ስልጠና ወስደው የቢዝነስ፣ የኮሚኒኬሽን፣ ልዩ ልዩ የኮንፊደንስና የተግባቦት ክህሎት ስልጠናዎችን ወስደው መነሻ ካፒታል ይዘው ወደ ቤታቸው ሲመለሱ እየሰሩ ልጆቻቸውን እንዲያሳድጉ ለእናቶች ብለን አዲስ የበጎ አድራጎት ድርጅት አቋቁመናል። ለመጽደቅ የማይንቀሳቀሱ ልጆች ያሏቸው እናቶችና ለልጆቻቸው የእንክብካቤና የድጋፍ ማዕከል ነው። በ0941 58 77 77 ደውላችሁ በጎ ፈቃደኛ ሆኜ ገጠር ስትገቡ መጥቼ አገለግላለሁ ብላችሁ ቴሌግራም ላይ እስቲ ቮይስ ላኩልን። በሁሉም ሙያ ያለ ሰው ያስፈልገናል። ሁለተኛው L2424 በኢትዮጵያ ንግድ ባንክ ወይም 2421 በአቢሲኒያ ባንክ ከ100 ብር ጀምሮ አግዙን። አንድ አጣና ለእናት ጤና የእናንተ እጅ ይዘርጋ። 2019 መስከረም 1 እንቁጣጣሽን በአዲሱ ቤታችን ገጠር እናከብራለን እያልን ነው። በሞራልም በገንዘብም በጸሎትም አግዙን። በቃ ጓደኞች ናቸው ሁሉን የሚያስተምሩ። ስለ ጓደኛነት ስትረዳው በቃ ለምን ወደ ድሮ ማንነት አልመለስም ምናምን ትላለህ። ገንዘብ ከሌለ ጓደኞች እንደማይወዱ ከተሰማ በኋላ የምታዋጣኝ እናቴ ነች ነው። እናቴ ግን መቼም አጠለም ስለ ብትሰርቃት ራሱ ብታጠፋት ብታወድማት በቃ ምንም አጠለም እናት። ከፍ ካልክ ወይ አብራ ከፍ ትላለች ወይ ከወደቅ አብራ እንደምትወርቅ በቃ ሙሉ ለሙሉ እርግጠኛ ነኝ ማለት ነው። ለኔ ከምንም በላይ ነች እናቴ። እንዴት ስለ በቃ ከሰው ከጓደኛ ከምን እናቴ ነች ታላቂ ለኔ ህይወት ማለት ነው። አስተዋጽኦ የምታደርግልህ እናቴ ነች። እናቴ ከሌለች ህይወት በቃ ባዶ ነው የምትሆንበት። ዋና በቃ ባዶ ቤት አለ ስጮበት የሚጮህ በቃ እንደዛ ነው የሚሆንበት ህይወት። ስለዚህ አሁን እንደዚህ ካልከኝ አንድ ሲሪየስ ጥያቄ ልጠይቅ። ፍቅር በጣም ነው ደስ የሚለው። ለእናት ያለ ፍቅር በእንባ ጭምር ነው እናትን እየገለጽካት ያለው። በእርግጠኝነት እያለቀሱ የሚሰሙ ሰዎች አሉ አሁን ይሄንን። ቅድም ግን በወሬያችን መካከል አንድ ነገር ይዤብሃለሁ። ምን ብለኸኛል? መኪና በጣም ነው የምወደው እና እናቴን እንደውም በቃ ቤቱን ካርታውን አሲዜሽን ቢሆን እባክሽ መኪና ግዢልኝ፣ መንጃ ፈቃድ አውጪልኝ እላታለሁ ብለኸኛል። እሱ ሀሳብ አሁንም አለ? ድሮ የምትኖሩበት ቤት ምን አይነት ቤት ነበረ? ቆርቆሮ። እንግዲህ ቆርቆሮ ቤት ማለት በክረምት ፍሪጅ፣ በበጋ ስቶቭ ማለት ነው። በበጋ ፀሐይ ያነደዋል፣ በክረምት ዝናብ በጣም ይቀዘቅዛል። ቆርቆሮ ቤት ውስጥ በመከራ ኖራ አሁን መንግስት ሰጣት ቤት። ይሄን ቤት አንተ አሁን ካርታ ከ26 እና መኪና ካልገዛሽልኝ ብለህ በጣም በተደጋጋሚ ብታስጨንቃት ከዛ አሲዛ ሚኒባስ ገዛችልህ እንበል። ተንቀሳቃሽ ንብረት አይታመንም፣ ብዙ ጊዜ ዳሜጅ ይሆናል፣ ይገለበጣል፣ ይጋጫል። በጣም ብዙ ሰው ባዶ የቀረው ጎዳና የወጣው ቤት ሸጡ መኪና ገዝቶ። አደራ ምልህ ነገር ቤቱን ሸጠሽ መኪና ግዢልኝ ሳይሆን አንተ ተቀጥረ ሰርተ ለፍተ
ቀስ ያልክ ቁብ ሰብስበህ ካሮጌ መኪና ጀምረክ እያገለባበጥክ መኪና ጥሩ መኪና ገዝተህ እንደውም እዳ ካለባት የቤቱን እዳ መክፈል። ይህንን እንደው አደራ ለማለት ነው። እኔ እንደ ወንድም የኔን ጆርኒ ልንገርክ። በ16 ዓመቴ ካሴት ማከራየት ጀምሬ ነበር። የቪዲዮ ካሴት ማከራየው እዛው ግቢያችን ውስጥ የብረት በር አለ። ሰው አንኳክቶ ግቢ ውስጥ ገብቶ ጭቃ ቤት አለች፣ ትንሽ የጭቃ ቤት በካርቶን መደርደሪያ ሰርቼ በ50 ፊልም ነው የጀመርኩት። 50 አማርኛ ፊልሞችና እንግሊዝኛ ፊልሞች በሲዲ ማለት ነው። ሲዲ የሚባል ታውቃለህ? ዲቪዲ ውስጥ የሚገባው ክቡ እሱ በእኛ ጊዜ እሱ ነበር ፊልም። ኤና ቢ አለው። ኤውን አይተህ ስትጨርስ ቢዩን ትከታለህ። እንጨት እያመጣው እሸጥ ነበር፣ ዳቦ እያመጣው እሸጥ ነበር። የቀን ስራ ሰርቻለሁ 15 ቀን ትምህርቴን እስከምጨርስ ማለት ነው። ከዛ ዩኒቨርሲቲ ስገባ ያው ቤተሰቦቼ ካስተማሩኝ በኋላ ስመረቅ ደግሞ ከመስተንግዶ እስከ ገራዥ ከማስታወቂያ ድርጅት እስከ ኤንጂኦ ድረስ በየደረጃው እየተቀጠርኩ በመስራት የምፈልጋቸውን ነገሮች እግዚአብሔር ባርኮኝ ያሉትን ካሜራን በለው መኪናን በለው ቤትን በለው ሁሉም ነገር እናቴ ገዝታልኝ ሳይሆን እግዚአብሔር ረድቶኝ እኔ ሰርቼ ነው። ኖቬምበር 8 እዛው አሜሪካ ስታንዳፕ ኮሜዲ ሾው አለን። በአካል አብረን እንስቃለን። ኖቬምበር 9 አትላንታ ላይ ኮሜዲ ሾው አለን። የስታንዳፕ ኮሜዲ ቲኬት ለማግኘት በዚህ ስልክ ነው የምትደውሉት። ይሄ የስታንዳፕ ኮሜዲ ቲኬት ነው። እናቴ ትልቁ ግዴታዋ ማብላት፣ ማጠጣት፣ ማስተማር ይመስለኛል። አንድ ካሜራ እኮ 400 ሺህ ብር ነው። አሁን ሰዓት ስንት ነው? ደህና ስልክ 30 ሺህ ብር ነው። እና አንተ ለምን አትገዛው የሚያልኩ ዛሬውኑ አይደለም እኮ በሂደት ራሴ አደርገዋለሁ የሚለው ስሜት የጠፋ እንደሱም ይሆናል። ግን እሺ ሰርተ መሀል ላይ በሆነ ነገር በቃ ራስን ታጣላ። ከዛን ደግሞ ወይ ልከስር ትችላለህ በመሀል ላይ። የዛን ሰዓት ባንዴ ደግሞ ከከሰርክ በቃ ጭራሽ ድጋሚ መስራት የሚያስጠላል። ስራ የሚባል ነገር ያስጠላል። ህይወት ሂደት አላት። እኔ አሁን አንዱ ትልቁ ችግር ብዬ የማስበው ነገር ምን ነው ታውቃለህ? ስኬት እናስብና ግን አጭር ጊዜ ነው የምንሰጠው ለራሳችን። ለምሳሌ አሁን አንተ መኪና ትፈልጋለህ አይደል? ግን በስንት ዓመት ውስጥ ነው መኪና መግዛት የምትመኘው? እኔ አሁን ያሰብኩት ስለ ለስራ እያልኳት ያለው እሷን ማለት ነው። ከረዳትነቱ ሳይክል ቢገዛ ዴሊቨሪ እነዚህ አለ ደውዬ የምስጠይቃቸው አይዲ ካለ ግን 18 መሙላት አለበት ይላል። ሳይክል ስንት ብር ነው? እንጃ 11,000 12,000። ታዲያ ረዳትነት በቀን ስንት ነው የምታገኘው? አሁን 200 ብር ሆኗል በቀን 200 ብር። በወር 6,000 ብር። ወሩን ሙሉ ትሰራለህ? በ21 አልሰራም ማርያም ስለሆነች። ማርያም ለምን? የሆነ ጊዜ ሰው ጋር ሄደንና ጽዋ ነው በ21 ማለት ነው ከሹፌሩ ጋር ከወጣም በኋላ እሱ ጠላ ምናምን ጠጥቷል እዛ ውስጥ እና ሲነዳ ተጋጨ መኪናው። ከዛ ውስጥ ምንም ሳንሆን ሁለታችንም ወጣን። ምንም ሳንሆን መኪናው ግን ጭርምት ያለው በቃ ወረቀት እንደምታጣጥፈው ማለት ነው። ከዛ በኋላ በማርያም ቀን እኔም አልሰራም እሱም አይሰራም። እግዚአብሔር ይመስገን። ጥሩ ነው። ማርያምን ማክበር ጥሩ ነው። እንጀራ ትሰጥሃለች፣ ያከበሯትን ታከብራለች። ቅድም ያልኩን ፖይንት ደግሞ አረጋግጥክልኝ። መኪናው ተጋጨ አልከኝ። መኪና ቋሚ ንብረት አይደለም፣ ቤት ተሽጦ አይገዛም። እና እሱን ያዝልኝ እሺ በደንብ። ቅድም ባልኩ ስራ በቀን 200 ብር ብታገኝ እንደው 26 ቀን እንኳን ብትሰራ እሑድ እንኳን ብታርፍ 26 ሲባዛ በ2 ብለን የሆነ ብር ይመጣል። ሳይክሉን ለምሳሌ አጠራቅመህ ገዛህ እንበል። ከዛ በኋላ እንደምንም በሆነ መንገድ ዲሊቨሪ ስራ አገኘህ እንበል በሳይክል። እሱን እየሰራህ እቁብ እየጣልክ መንጃ ፍቃድ አወጣህ እንበል። ከዛ ራይድ መስራት ጀመርክ እንበል። እየቆጠብክ ምን እያልክ በ4 በ5 በ6 ዓመት ውስጥ ወይ በ7 ዓመት ውስጥ የመጀመሪያውን አሮጌ መኪና ልትገዛ ትችላለህ። ገብቶሃል አይደለ? 10 ዓመትም ሊሆን ይችላል። በነገራችን ላይ 10 ዓመትም ለአንተ በጣም ገና ነው። 15 አይደለህ ገና 25 ማለት ነው። እኔ የመጀመሪያ የራሴ መኪና ያዝኩት ኦልሞስት በ29 ዓመቴ ምናምን ነው። ገብቶሃል አይደለ? ለዛውም ቪትስ ያሪስ ነች። ለስኬታችን በቂ ጊዜ እንስጠው። አንተ አሁን መኪና ለመያዝ 10 ዓመት ስጠው ለራስህ። እግዚአብሔር ረድቶ በእቅድ እየተመራ ከሄድክ ይሳካ ይሆናል። የመጀመሪያውን አዲስ መኪና ባትገዛ የሰራ መኪና ልትገዛ፣ ግን የሚቀጥለው ዓመት መኪና መግዛት አለብኝ ካልክ የሚገርም ዓለም ላይ እንደዛ የሆነለት ሰው የለም። እኛ ሁላችንም ስናቅድ፣ እኔ ራሴ አሁን ሳቅድ አጭር ናቸው እቅዶች፣ በአጭር ጊዜ ስኬት ፈልግ፣ ግን እንደዛ አይደለም። ዓለም ላይ ስኬት ተወልዶ አድጎ ጎልምሶ በሁለት እግሩ እስከሚቆም ድረስ ጊዜ ይፈጃል። ራስህ ከትንሽ ተነስተህ የምትፈልገው ላይ ስለ መድረስ ለምን አታስብም ለማለት ፈልጌ ነው። እሱንም እኮ አስባለሁ፣ ግን በቃ ያንተ ብር እንዲነካ ባፈልግም በሬዲዮ ብትሆን አንተ የራስህ ብር እንዲነካ በእነሱ ብር ነው እንጂ በአንተ ብር እንዲነካ ባፈልግም። አሁን እናትህን መካስ ከፈለግ የምትክሳት የመጀመሪያው ነገር ጥገኝነትህን ስታቆም፣ ለምሳሌ ከሷ ምንም ነገር የማትጠይቃት ሆነ ስታሳያት አይደል? ለምሳሌ ሳይክል ብትገዛልህ ደስ ይላል፣ ማንም ሰው ደስ ይላል። እኔም የገዛችልኝ እህቴ ነች የመጀመሪያውን ሳይክል። ነገር ግን አንተ ግን አመትም ይፍጅብህ 2 ዓመት አሳክተኸው ግን እናቴ አጠራቅሜ ዴሊቨሪ ስራ ልጀምር ይኸው ሳይክል ገዛው ብትላት ያኔ ነው እሷ በቃ ልቧ ሙሉ የሚሆነው። እኔ አጠራቅሜ ሳይክል መግዛት አልፈልግም።
ኦኬ ስለ በቃ ለእናቴ የሆነ ነገር ማድረግ እንጂ። እሺ አሁን አንተ ብር ስታገኝ የምትመኘው ለእናትህ የሆነ ነገር ማድረግ ነው። አንተ የምትፈልገውን ነገር ግን እሷ እንድታደርግልህ ለምትፈልገው ይሄ ታዲያ አይጋጭም? ይጋጫል። ገብቶሃል አይደለ? ትልቁ እርዳታ እጃችን ላይ ያለንም መስጠት ነው። ሳገኝ እሰጣለሁ አይደለም። ይኸውልህ አሁን የኔ ቢጤ መጣ ኪስ ውስጥ አንተ 10 ብር አለ፣ ግን 10 ብሩ በትራንስፖርት የምትሄድበት ነው። የኔ ቢጤው ሲለምነው ትክክለኛ ደግ ሰው ማለት 10 ብሩን ሰጥቶ በእግሩ የሚሄድ ነው ወይስ ነገ ከነገ ወዲያ ካገኘው እሰጥሃለሁ ዛሬ የለኝም ብሎ የሚሄደው ነው? ሰጥቶ በእግሩ የሚሄደው ነው አይደል? አሁን አንተ ለእናትህ የምትሰጠው ነገር አለ። ምን መሰለ? ከሷ መጠየቅ ማቆም ነው። የምትሰጣት ነገር ትልቁ ስጦታ ሳይክል ግዢልኝ፣ ስልክ ግዢልኝ፣ ካሜራ ግዢልኝ፣ ቤት ካርታሲሽ መኪና ግዢልኝ የሚለው እሱን ከተውክ ትልቅ ስጦታ። አይ አንቺን ስጭኝና እኔ ወደፊት ሳገኝ ሰጥሻለሁ ማለት ግን ለቅድሙ ሰው እየሰጠ ነው ምሳሌ ነው። ምን ይላል መጽሐፍ ቅዱስ? በጥቂቱ የታመነ በብዙ ይሾማል ይላል። እናቴን በጣም ወዳታለሁ የሚሉ ልጆች አሉ፣ ውጪ ላይ ማለት ነው። እቤት ሲገቡ ግን በትክክል አያናግሯትም እናታቸው አይደል? አያዳምጧትም ምክሯን። የሚፈልጉትን ነገር በኃይል ያስደርጋሉ። ካልሆነ እሞትልሻለሁ እንደዚህ ልልሻለሁ ምናምን የሚሉት አይደል? የምታየውን ወንድምህን ካልወደድክ እግዚአብሔርን እወደዋለሁ ብትል ሐሰተኛ ነህ ይላል። አሁን ለምሳሌ መጽሐፍ ቅዱስ አይደል? ዛሬ የምትችለውን ካላደረግ ነገ ሳገኝ አደርግላታለሁ ብትል እንዴት ነው ማምንክ? እጄ ላይ አሁን ያለው 1200 ነው ምናምን ብር ነው ያለ እቺን ሳምንት የሰሯት ማለት ነው። እና አሁን እቤት ደግሞ ከመሆን ስራ ፈልግለት ብለው ነው የምትደርሱ። ስራ ቢጠፋስ? ስራ ባይገኝማ ምን ይደረጋል? በቃ ቁጭ ብሎ ማለት። ለምን ቁጭ ትላለህ? አትፈጥርም እንዴ? ምን ልፍታ እንዴ? ቆሎ አታዞርም እንዴ? ቆሎ አሁን ስታዞር ሌላ ነገር ነው የሚመስለው። ለምሳሌ እናትህ ብትሆንና እናንተ ብትራቡባት እና ስራ ብታጣ ምን የምታደርግ ይመስላል? ማንኛውንም ስራ ከመስራት ወደ ኋላ አትልም አይደል? ከኃጢአት በስተቀር መንገድ ላይ እንጀራ መሸጥ ቢኖርባት ትሸጣለች። ለምሳሌ ራሴን እየነገርኩ ነው፣ ያላደረግኩትን አርግ እያልኩ አይደለም። እኔ ከትምህርት ቤት ስመለስ ሳይክል ላይ ከኋላ እንጨት ጭኜ ለመንዳት ስለማይመች እየገፋው 1 ኪሎ ሜትር በላይ ወደ ቤት እየሄድኩኝ ያንን እንጨት ሸጥ ነበርና የሚገርምክ 2 ብር ነው የሚሸጠው እንጨቱ። 10 ብር ነው የምገዛው፣ ግን 12 ብር አድርገዋለሁ ማለት ነው። ስመድበው 6 ቦታ መድበውና 12 ብር ሸጥ ነበረ። ለምግብ ሰራ ነበር፣ ለብር አይደለም፣ ለምግብ ለምሳ መስተንግዶ ሰርቻለሁ። አይናችን ስላልተከፈተ ሊሆን ይችላል እንጂ እና ስለምንንቀው ነው እንጂ እሱማ ስራ አለ፣ በጣም ብዙ ስራ አለ። ለምሳሌ ሲምፕል ኤግዛምፕል ልስጥ። ታማሚ ልጅ ያላት እናት አለች። የዛሬ ሳምንት ቤቷ ሄጄ ነበረ። ስራዋ ምንድነው? ሃይላንድ ለቅማ መሸጥ ነው። ሃይላንድ መንገድ ላይ ለመልቀም መቼም ቀጣሪ አያስፈልግም። እነዚህ ነገሮች ግን የሚያሳዩት እኔ እንጨት ሸጫለሁ ማለት እንጨት ሻጮኝ ቀርቻለሁ አልቀረውም። እነዚህ መጀመሪያዎቹ ናቸው። ሃይ ስኩል እያለን 9ኛ ክፍል ክረምት ላይ የቀን ስራ እንስራ ተባብለን ሄድን። ከዛ የመጀመሪያው የደረሰን ስራ አፈሩን በባሬላ ማውጣት ማለት ነው። እና በጣም ነው የሚከብደው። 2 እንዳወጣን የኔ አክስቴ ልጅና ጓደኛው አሉ። ሁለቱም ቤተሰቦቻቸው ጥሩ ናቸው፣ በኢንካም አይቸግራቸው። ባሬላውን ውጭ ቁጭ አድርገው ዞር ዞር ብለው አይተው እንደ ሌባ እየሮጡ ነው የሄዱት ወደ ቤታቸው፣ ሰው እንዳያያቸው ማለት ነው። እኔ ግን 1 ሳምንት ቀጠልኩኝ። የመጀመሪያ ቀን ባሬላ ካወጣን በኋላ ሴራሚክ ተመደብኩኝ። የሴራሚክ አጋዥ ሆኜ 1 ሳምንት ሰራን። ብሬን ሰጠኝ። ከዛ አለቀ ስራው፣ አልቋል። ወደ ቤት ሄዳለኝ 90 ብር ሰጥቶኝ ማለት ነው። ግን በዚህ ሁሉ ህይወት ውስጥ የሰፈር ሰው እኔን የሚለኝ የነበረው እኔን የሚመስለኝ ሼም የሚሰድበኝ የሆነ እንጨት ሸጠ እንደዚህ ምናምን። ለምን ወንድሜ ጋራዥ አለው፣ እህቴ ውጭ ሀገር ነች። እንደውም ጥሩ ስም አለን ገባ እንደ ፋሚሊ። ለካ ሰፈር ውስጥ ምሳሌ ተደርጊያለሁ። እንደሱ አትሰሩም ወይ እየተባለ እድል ቢመጣ እንኳን እዛ ሰፈር ለማን የሚሰጠው? ለኔ ነው። ለምን እየሞከርኩ ነው ባለችኝ ነገር። ገብቶሃል አይደል? እኔ ባለው ያልጀመረ ቢኖረው አይሰራም የሚል ፕሪንሲፕል መርህ አለኝ። የሚፈልገውን ሰው መጀመሪያ ያለበት ባለው ነው። እግዚአብሔርም ይረዳሃል ማለት ነው። ነገር ግን አርቲፊሻል አሁን ዝም ብሎ አባቱን አስገዝቶ የ7,000 ብር ጫማ አንተ ፊት ዝም ብሎ ቢነጥርብህ የሆነ ልጅ የሱ አይደለም፣ አይቀጥልም። አንተ ዛሬ ባለ የጀመርከውን ነገር ይዘህ ከቀጠልክ ከጸናህ የሆነ ሰዓት ላይ በልጠህ ነው የምትገናኙ። ያ የሀብታም ልጅ ሀብታም አባቱ ቢታሰር ቢሞት የሆነ ነገር ቢሆን በቃ የመጨረሻው ድሃ ነው የሚሆነው። ለምን? ዲሲፕሊን የለውም፣ ኤቲክስ የለውም። የስራ ገብቶሃል አይደል? መቀበል ነው የለመደው። በቃ መቀበል፣ ቀጥ ሲል ቀጥ ነው። አንተ ግን እንደሱ አትሆንም። አንተ አሁን ረዳት እየሰራ 400 ብር እያገኘ ነው። 2 ዓመት ሰርተሃል አይደል? አንተ በነገራችን ላይ ከዚህ በኋላ በቃ ወደ ላይ ነው እንጂ ወደ ታች አትወርድ። ኦንሊ ቲንግ ብቸኛውን የመመክርክ መጠበቅ ግን 100% አቁም። በቃ ከማንም እንዳትጠብቅ። ከእግዚአብሔር በስተቀር እዚህ ምድር ላይ ማንም ሰው ሊረዳ ፈቃደኛ አይደለም። ለምን ካልከኝ ሁሉም የራሱ የተሸከመው ሸክም አለበት። ገብቶሃል አይደል? አሁን ላይ ለአንተ በቃ ትልቁ ነገር ምን መሰለህ? እኔ ጋር ከመጣህ ዛሬ ትልቁ ይዘህ እንድትሄድ የምፈልገው በመጥፎም ይሁን በጥሩ አጋጣሚ ትክክለኛው መስመር ላይ ነው ያለው። ምን ሰርቶ ማግኘት። ዝቅ ብለህ ሰርተህ ቀና ብለህ የምትኖረው ዓለም ላይ ከሰራ ነው። እግዚአብሔር
ምንም ኖረንም አልኖረንም ሲጀመር ከኛ የሆነ ምንም የለም፣ ሁሌ ያከብረናል። ዓለም ግን እንደዛ አይደለም። እኔ አሁን የጀመርከውን ነገር ረዳትነትም ይሁን መኪና ማጠብም ይሁን ፓርኪንግም ይሁን ቆሎ እያዞሩ መሸጥም ይሁን ሃይላንድ መልቀምም ይሁን ከስራ ውጪ ለአንድ ሳምንት ግን እንዳትቀመጥ። እየሰራ እየተንቀሳቀስክ ከሆነ ስራ ላለው ስራ ይጨመርለታል፣ ፍቅር ላለው ፍቅር ይጨመርለታል፣ ምስጋና ላለው ምስጋና ይጨመርለታል። ለሌለው ግን ጭራሽ ያለው ነገር ይወሰድበታል። አግኝተኛ በፍጹም እንዳትቀመጥ። አሁን አደራ ምልክ ከተመቻቸልህ ትምህርት ቤት ብታስገባኝ እኔ ደስ ይለኛል። ስንተኛ ክፍል? 7ኛ ክፍል። ለመማር አይምሮ ዝግጁ ነው? ብሩህ ነው? ስለዚህ ወጥረት ማራል። እናትንም እንደውም የምትክሳት አንዱ በሱ ነው። ትክክል። ቤት የት አካባቢ ነው? እኔ ቂሊንጦ። ስራውን ትተኸው ነው የምትማረው ትምህርቱ? አሁን ቢገኝ እሰራለሁ፣ ቅዳሜና እሑድ ሲሆን በዛው ልክ ደግሞ ከሰኞ እስከ ዓርብ ክላስ ሳይኖር ሲቀር ምናምን የሚያሰራ ሰው ካለ ሄጄ እሰራለሁ ማለት ነው። ስለዚህ እንግዲህ ተመልካቾቻችን ምናልባት በዚህ አጋጣሚ አቃቂ አካባቢ ያሉ ትምህርት ቤቶች ኃላፊዎች ይህንን ሾው የምታዩት ከሆነ ወንድማችን ዮሐንስን የትምህርት እድል መስጠት የምትችሉ ከሆነ በዚህ ስልክ እንድትደውሉልን አደራ እንላለን። እንግዲህ ክረምት ቢሆን እኔም ትምህርት እድል ሰጥህ ነበረ። እኛ ጋር የኤዲቲንግ ትምህርት አለ። ትምህርቱ ከተሳካልህ ክረምት ላይ ደግሞ እግዚአብሔር ፈቅዶ እንግዲህ በሰላም ያድርሰን ያገናኘን የኤዲቲንግ ትምህርቱን እኛ ደግሞ እናመቻችልሃለን ብዬ አስባለሁ። ቤቱ ሆኖ በቲክቶክ ብዙ ሰው ስራ እንደሚሰራ ታውቃለህ። ስለዚህ ቲክቶክ አሁን መዝናኛ ሳይሆን ገንዘብ ማግኛ ህይወት መቀየሪያ ሆኗል። በጣም አንድ የሚገርም ነገር ልንገርህ። ቲክቶክን ሰሞኑን አሜሪካ ገዝታለች። በጣም የገረመኝ ሊገዛው ሲል ምን አለ? የቻይናው ጠቅላይ ሚኒስትር እንድንገዛ ስለፈቀደልን እናመሰግናለን አለ። ዓለም ሀያል ሀገር ፕሬዚዳንትና የሌላኛዋ የዓለም ሀያል ሀገር ጠቅላይ ሚኒስትር ቲክቶክን በቃ እሺ ፈቅደንላችኋል። ድርድር ይሲት ምን ያህል ትልቅ እንደሆነ። ስለዚህ ትምህርት አለው፣ ጥበብ አለው። ያንን ጥበብ የተማረ ሰው በቀላሉ ስኬታማ ይሆናል። ቲክቶከሮች ብትል አዲሱን የቲክቶክ ስልጠና ሰምታችኋል? ወጌሻ ፍኖት አዲሱን የቲክቶክ አልጎሪዝምና ፊቸሮችን ጨምሮ እንዲሁም 500 ተማሪዎችን በአካል የምትተዋወቁበት እኔም በአካል ተገኝቼ ስልጠናውን ስለምሰጥ ድንቅ ጊዜ አብረን የምናሳልፍበት ቆንጆ ፓኬጅ ነው። በ0973357777 ደውላችሁ ተመዝገቡ። በነገራችን ላይ ለተመዘገቡ ተማሪዎቻችን ሰርፕራይዝ አለን። በየሳምንቱ 100 ተማሪዎችን እጣ ያወጣን ነፃ የትምህርት ዕድል እንሸልማለን። ስለዚህ ቶሎ የተመዘገባችሁ ሰዎች ደጋግማችሁ እጣ ውስጥ ትገባላችሁ። ስንመለስ የመጨረሻ እኔን መጠየቅ የምትፈልገው ነገር ካለ ጠይቀኝ። እናቴን እንዴት ነው በቃ ማስደሰት የምፈልገው? እናትን ማስደሰት ማለት ልክ እናትን እንደ ማሳቅ ቀላል አይደለም። እናትን ለማሳቅ ሄደህ ቀልድ ማውራት ነው። እናት ታውቃለህ ለእኔ አድርጉልኝ ብላ አይደለም የምትደሰተው። እኛ ሲያልፍልን ስንወልድ ስናገባ ምናምን አይደለም የምትደሰተው። አንተ ራስህ ላይ ስትሰራ ነው እናት የምትደሰተው። ስለዚህ ምንድነው የመጀመሪያው ነገር? ከእሷ መጠበቅ አቁም። እኔ እችላለሁ፣ እለወጣለሁ፣ ዝቅ ብዬም ሰርቼ ቢሆን ነገ የተሻለ ነገር አደርጋለሁ ብለህ ለራስህ ጫማ ራስህ ስትገዛ፣ ልብስ ራስህ ስትገዛ፣ ስልክ ራስህ ስትገዛ፣ በራስህ ስትቆም አንድ የእሷ ደስታ ነው። ሁለተኛው በተቻለ መጠን አዳምጣት። ቅድም አሁን አንተ እንዳልከው የሁላችንም ችግር ነው። ምክር አንወድም። ረጅም ሰዓት ሲሆንብን ደግሞ እንዳልከው ወይ ስልክ እንጎረጉራለን ወይ ቲቪ እናያለን ወይ ሽንት ቤት እንገባለን ምናምን አይደለ? አሁን ላይ ግን በተቻለ መጠን የምትለውን ነገር ተግባራዊ ማድረግ። ሌላ ነገር አለ እኛ የሚመስለን ቤት ስንገዛላት የምትደሰት የሆነ ነገር ስናደርግ ይመስለናል አይደለም። እናታችን የምትፈልገው አንዱ የምትለንን እንድንሰማት ነው። ለመሰለህ ቅድም ብለኸኛል፣ ጓደኞቼ ከእናት በላይ ያስቡልሃል። የመጨረሻ የምታስብልን ሴትዮ ምክሯን ስማት። ላይዋጥልህ ይችላል፣ ላይጥም ይችላል፣ ግን ከማንም በላይ የምታስብልህ እሷ ስለሆነች የምትለውን ስማት። በቃ ለምሳሌ ይሄን ልብስ አትልበስ፣ እሺ፣ አታምሽ፣ እሺ፣ ይደብራል፣ ግን ይሄን ጋረክ በቃ እናት አሁን ካንተ ወርቅ አትፈልግ፣ ብር አትፈልግ፣ ገና ሕፃን ልጅ ነህ፣ 15 ዓመት ነው፣ ምንም አትጠብቅም ካንተ። ጆሮህን ስጣት፣ ልብህን ስጣት። በአፏ ያለችውን አይደለም ማለት የፈለገችውን ስማት። ለምሳሌ እንትና ከሚባል ልጅ ጋር እንድትውል አልፈልግም ትላለች። በአፏ ያለችው ከከሌ ጋር አትዋል ነው፣ ግን ማለት የፈለገችው እሱ የሚያስለምድ መጥፎ ነገሮች አሉ፣ እነሱን ተው ነው። ገብቷል? አታምሽ ትላለች። እያለች ያለችው ስታመሽ የሆኑ የሚመጡ ጉዳቶች አሉ፣ እነሱን አልፈልግም ነው። ሁሉ ነገር አትጠይቃት አይደለም ማለት። አንተ ሞክረህ መሰረታዊ ነገር ካቃተህ እኮ አለች፣ ሺዝ ዜር። ብትታመም ታሳክማለች፣ ብትራብ ታበላለች፣ ብትጠማ ታጠጣለች። ምኗንም ሰጥታ አትረካም እናት። ግን ለሚያልፍ ነገር ዋጋ እንዳታስከፍላት። ቅድም እንዳልኩ ነገ ለሚጋጭ መኪና ቤቷ እንዳታሸጣት፣ ለሚሰረቅ ስልክ እዳ ትክተታት። ሌላው ሁሌ እየቀሰቀሰች ቤተክርስቲያን ሂድ ነው አይደል የምትል? ነጠላ ገዝተህ በራስህ ብር የእውነት ለሷ ብለህ አይደለም እግዚአብሔርን ፈልገኸው ቤቱ ስትሄድ ስትመላለስ ስታይ ወይኔ ደስታዋ። አባት ጋር ተገናኘላታ እንደሚወድህና መንገድህን እንደሚያቀናው ስለምታቅ ለዛ እኮ ነው ሄድ የምትል። እንድትሄድላት የምትፈልገው የዓለማችን ምርጡ ቦታ ነው ቤተክርስቲያን። እሱ ነው
ኢየሱስ ክርስቶስ ምን አለ መሰለኝ የሚወደኝ ቢኖር አለ ራሱን ይካድና መስቀሉን ተሸክሞ ይከተለኛል። ምን ማለት ነው? መስቀሉ መከራ አይደል? መስቀል ግርፋት አለው፣ ሚስማር አለው አይደል? መስቀል አንተ ደግሞ እናትን ከወደድካት እነዚህን ለአንተ ደስታ የሚሰጡህ ነገሮች ተውና በጎ ናቸው ያለቻቸውን ነገሮች አርጋ አሳያት። ወይኔ ደስታዋ! ቤት ብትገዛላት እንደዛ አትደሰትም። ታየዋለህ፣ አይኗ ላይ ስትኮራብህ ታያታለህ። ትንሽ ስራ ስትጀምር ስትኮራብህ ታያታለህ። ትምህርትን ስትጀምር አሁን ጀምራለሁ ብላል ስትኮራብህ ታያታለህ። ዩኒፎርም ለብሰህ ስትወጣ ምን አለ መሰለህ ዛሬ የሚያስደስታትን አድርግ። መኪና ይዤ ቤት ገዝቼልሽ እሱን ተወው። ማንም አያውቅም መቼ እንደምንሞት። ዛሬ ስትቆጣህ በቃ ድንግጥ ብለህ እሺ ማየ ይቅርታ ካልካ በቃ አለቀ፣ ጨረስክ ደስተዋል ማለት ነው። ዛሬ ተቆጥተህ አንተ ተነፋፍተህ አድረህ ነገ እሷን በህይወት ብታጣትና ዛሬ ስትቆጣ ይቅርታ ማየ ብለህ እሺ ብለህ ጭንቅላት እንደ ባብሳ አድረህ ነገ በህይወት ብታጣት የትኛው ነው ጸጸት እንደ ግርሳት የሚያንገበግብ እኮ ያኛው ነው አይደል? በቃ የፈገግታዋ ምንጭ መሆን ነው። የምትችለውን አድርግ፣ የቀረውን እግዚአብሔር ያግዛል። አይመስልም? ሌላኛው ጥያቄ ደግሞ መጥፎ ጓደኛና ጥሩ ጓደኛ እንዴት መለየት እንደምንችል ብነግረኝ። ኦኬ አንድ ጓደኛ አለኝና ይሄ ጓደኛ ጥሩ ነው መጥፎ ነው የሚለው እንዴት ልወቀው ካልክ 5 ነገሮች ቼክ አድርገው። አንደኛው ኢነርጂውን ቼክ አድርገው። ሲያገኝክ ብዙ ጊዜ አዎንታዊና ፖዚቲቭ ኢነርጂ ነው ያለው ወይስ ኔጌቲቭና አሉታዊ ኢነርጂ ነው ያለው? ከዛ ሰው ጋር ስትሆን ልክ እንደሚያግዝህ ያንተ እንደሆነ ይሰማል ወይስ እንደውም የበታችነት ሊሰማክ ምንድን ነው እንዲሰማ የሚያደርግ የሚለውን ስሜትን ቼክ ታደርጋለህ። ሁለተኛው ደግሞ ወደ ምን አቅጣጫ ነው እየወሰደ ያለው የሚለውን ቼክ ታደርጋለህ። ለምሳሌ ህልምህ አንተ በኢትዮጵያ ታዋቂ ኳስ ተጫዋች መሆን ከሆነ ይሄ ጓደኛ ወደ ህልምህ የሚወስድ ትሬኒንግ እንስራ እንዲናድርግ ነው የሚልክ ወይስ በተቃራኒ ከአንተ ጤነኛ መንገድ ጋር ተቃራኒ ከሆነ he's not your friend። ሶስተኛው ሁሌ ይሄ ጓደኛዬ ወጥ ነው ወይ የሚለውን ታያለህ። ምን ማለት ነው? ሲሳካልህም ሳይሳካልህም፣ ገንዘብ ስትይዝም ሳትይዝም፣ ሰፈር ውስጥ ጎበዝ ስትባልም ስትታማም ሁሌ አለ ወይስ የለም የሚለውን ቼክ ታደርጋለህ። አራተኛው ቼክ የምታደርገው እውነቱን ይነግረኛል የሚለውን ቼክ ታደርጋለህ። እውነተኛ ጓደኛ አንተ ስታጠፋ እውነቱን ይነግራል። ልክ አይደለም፣ ጥሩ እየሰራህ አይደለም ብሎ እውነቱ ይገስጻል። የውሸት ጓደኛ ግን ገደል እየገባህ ያየ ያጨበጭባል፣ እውነቱን አይነግርህም። አምስተኛው ድንበሩን ይጠብቃል ወይ? እውነተኛ ጓደኛ ድንበሩን አያልፍም። ለምሳሌ በአንተና በቤተሰቦች መካከል ያለ ፍቅር አለ አይደለ? አንዳንድ ጓደኛ ድንበሩን አልፎ እናትህን እንደዚህ በላታ እንዴ ምንድነው እሷ ደግሞ አበዛችሁ ይላል። ታላቅ እህት የሆነ ነገር አታርግ ብላኛለች ስትለው ለምን ምን አገባት ይላል። ድንበሩን ያልፋል። እውነተኛና ጥሩ ጓደኛ ግን ድንበሩን ጠብቆ ነው። እናቴ እንደዚህ አታርግ ብላኛለች ካለ እሺ በቃ አታርግ ነው። እናቴ አታምሽ ብላኛለች ካለ ባክቷት ካለ ድንበሩን እያለፈ ነው። አግኝተኛል። ለምን የወለደች ያሳደገች እዚህ ያደረሰች ሴትዮ ያስቀመጠችው ድንበር አለ። ወንድም አረ ቪዲዮ አልጠፋ አለኝ። ምንድነው አልጠፋም ያለ? ፎቁ አልጠፋ ያለ። ታዲያ በላጲስ ነው እንደምታጠፋው? ቪዲዮ ኤዲቲንግ የአዲሱ ዘመን አዲስ መንገድ ሆኗል። የምንሰማውና የምናየው ሁሉ ወደ ዲጂታል ሚዲያ በመጣበት ዓለም የዚህ ሙያ ባለቤት መሆን ዘመኑን ይዋጃል። ከቀላል ቪዲዮዎች ከቲክቶክና ከዩቲዩብ ኮንተንቶች ጀምሮ በፍሪላንሰርነት ኦንላይን ዓለም አቀፍ ስራ መስራት እንደምትችሉ ታውቃላችሁ? ኮርፖሬቶች፣ ኤንጂኦዎች፣ የሰርግና የኢቨንት ስቱዲዮዎች፣ ቤት ለሚውሉ ሴቶችና እናቶች፣ ከስደት ለተመለሱ ወጣቶች፣ የፈጠራ ኮንተንት የሚሰሩ ሰዎች፣ ማስታወቂያ፣ ዶክመንተሪ፣ ሌሎችንም እስከ ፊልም ኢንዱስትሪ ድረስ ለሁሉም በዲጂታል ሚዲያው መናገር የምፈልገው ታሪክ አለኝ፣ ከኮምፒውተር ጋር የመግባባት አቅም አለኝ ለሚሉ ሁሉ 2 ወር ባልሞላ ስልጠና መሰረታዊውን የኤዲቲንግ እውቀት ፈትፍተን እናስተምራችኋለን። አድራሻችን አያጣፎ በ0975 51 63 60 ደውሉልን። በሳምንት 3 ቀን በቀን 2 ሰዓት ተምራችሁ አዲስ ሙያ አዲስ ክህሎት ታገኛላችሁ። ይምጡና መሰረታዊውን ኤዲቲንግ ከኛ ጋር ይማሩ። ልጄን ስቲ ተጀንቀሻል፣ የእናት ፍቅር ዋጋ ከፍለሻል፣ ማን ለኔ ተካሻል። ዮሐንስ ለእናቱ ቆንጆ ደብዳቤ እየጻፈ ነው። እንደው መድረክ ላይ ቢነበብ ደስ ይለኝ ነበረ። ከመድረክ ጋር በተያያዘ ተስፉ ሲኒማ ትልቅ አዳራሽ አለ፣ 150 ሰዎችን ይዛል። መድረክ አለው፣ ሳውንድ ሲስተም፣ ለስብሰባ፣ ለኢቨንት፣ ለተለያዩ ዝግጅቶች ከፈለጋችሁ በአንድ ሰዓት 2000 ብር ብቻ ነው የምትከፍሉት። እናከራያችኋለን። በዚህ ስልክ ደውሉ። እናቴ እስከ ዛሬ ድረስ በጣም ስላስከፋሁሽ ይቅርታ። ታላቅ በልጅነት እድሜ ብዙ በድዬሻለሁ። በዚህም አንድ ቀን እንደምንከስሽ ተስፋ አደርጋለሁ።
እናቴ እወድሻለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ።